ዛሬ በየቢሮ ጉቦ በልታችሁ ያስለቀሳችሁ ተሽከርካሪ ወንበር ላይ ተቀምጣችሁ በትንሽ የእስክሪብቶ ትልቁን የሰው እንጀራ ሊጥ ያደረጋችሁ የሰው ዳቦ ያሳረራችሁ እንባ ያፈሰሳችሁ ጥያቄ ያልመለሳችሁ መንግስት ደሞዝ መድቦ ቢሮ መድቦ የሚገባችሁን ጥቅም እየሰጣችሁ የህዝብና የመንግስትን ኃላፊነት ገደል ጨምራችሁ ሰው በቢሮአችሁ በር ላይ ያንገላታችሁ ያንከራተታችሁ ሁሉ ይሄ አውሬነት ነው ቃየላዊነት ነው የዲያብሎስ ወኪል ጉዳይ ገዳይ ዛሬ በየቢሮ ጉዳይ ገዳይ በተቀላጭ ምንድነው ጉዳይ ገዳይ አቤት ጉዳይ ገዳይ ተቀላጭ ታውቃላችሁ አይደል ብዙ ብር ተሰጥታላችሁ ጊዜያችሁ ጉዳዩን ይገለዋል አንቆ ይግደለው ምን ይበላ አይታወቅ አንቆ ነው የገደለው እውነቱን በጉቦ ሰው የሚያስፈጽም አንቆ ገድሎት ነው መፍትሄ ሰጥቶት አይደለምና አንቆ ነው የገደለው ጉዳይ ገዳይ ማለት ምን ማለት ነው እናንተ ጊዜያችሁን ለመቆጠብ እሱ ይሄ ጉዳይ ገዳይ የሚባለው ይገርማል መሽሎክለካውን ያውቀዋል የት ቦታ ጉቦ እናንተ ጉቦ መስጠት እንኳን ብትፈልጉ እንዴት መስጠት እንዳለበት ስለማታውቁ ተንከርፋችሁ ተቀራላችሁ ጉዳይ ገዳይ መውጫ መግባውን ያውቀዋል መረጃ ሲሰበስብ የሰይጣን ጉዳይ ገዳዩን ክፉ ሰዎች አልበይዩ ሰይጣን ጉዳዩን ግደሉልኝ እኔ ከመመጣ እናንተ ጉዳዩን እናንተ ፈጽሙት ሰው አሰቃይልኝ የመጀመሪያ ያለሙ ጭንቀት መኖሪያ ነው ታውቃላችሁ ዛሬ በሰለጠነው ማለት በኋላ ቀሩ በዳውም እንደኛ ድንቁርና ድህነት ክፋት ተንኮል ብዙ ነገር ባጨቀያት ባቆሸሻት ባበላሻት ሀገርም ሆነ ኃጢአት ከስልጣኔያቸው የተነሳ ኃጢአት ባጨማለቃቸው ሀገሮች ያሉ ህዝቦች ዋናው ጥያቄያቸው መኖሪያ ቤት ነው ታውቃላችሁ እንደውም የሰውን የሚመልስ እንባቸውን የሚያብስ ጉድለታቸውን የሚሞላ ትናንትናቸውን በበጎ እንድትገመግሙ ነጋቸውን በተስፋ እንድታልሙ የዛሬውን በትጋት በንቃት እንድትፈጽሙ የህሊና ረፍት የአእምሮ ሰላም የአካል ጤንነት እንድታገኙ እግዚአብሔርን የሚያስደስት ህሊናን የሚያሳርፍ ሰውን የሚጠቅም ነገር እንድትሰሩ መንገድ የሚጠርግላችሁን አቅጣጫ የሚያሳያችሁን ትናንት የነበረ ዛሬ ያለ ዘመንን እያስረጀ የሚኖር ዘመን የማያስረጀው ጊዜን እየለወጠ የሚኖር ጊዜ የማይለውጠው እስከመቼ ልርዳችሁ እስከመቼ ሸከማችሁ ክንዴዛለ ጀርባዬ ተላጠ አንቀልባዬ ተቀደደ የማይለው ተሸካሚው አምላካችን እግዚአብሔር ለእናንተ የሚሆነውን መጥኖ ለክቶ ይነግራችኋልና ጆሮአችሁን ከፍታችሁ ልባችሁን አዘጋጅታችሁ እግዚአብሔር በቀጥታ ለኔ እየተናገረ ነው ብላችሁ እኔንና መድረኩን ስፒከሩን ረስታችሁ ከኔ በስተጀርባ የተቸነከሩ እጆቹን እግሮቹን በጥፊ የተመታ ፊቱን በጦር የተወጋ ጎኑን በጅራት የተገረፈ ጀርባውን የሸዋክል የተደፋበት ራሱን ሁለመናው ቁስል ሁለመናው ፈውስ ሁለመናው ለቅሶ ሁለመናው ደስታ ሁለመናው ጅራት ሁለመናው ምግብ የሆነው አምላካችሁ እግዚአብሔር እንድታዩ በእግዚአብሔር ስም እንጠይቃለን እኛን ለቀጥ ክርስቶስን ጠበቅ አድርጋችሁ ተረጋግታችሁ አዳምጡን ይግለጥልን እግዚአብሔር ይሄ ሰሞን የመንፈስ ቅዱስ ሰሞን ነው በአብዛኛው በዚህ ሰሞን የሚነበበው ምንባብ ከዮሐንስ ወንጌል ከምዕራፍ 14 እስከ 16 ድረስ ያለው ነው 14 እና 15 16 በተለይ ሶስቱ ምዕራፎች የዚህ ሰሞን ትምህርቶች ናቸው ለምን እንደሆኑ ተደረገ ሲባል ኢየሱስ ክርስቶስ ዓርብ ሊሰቀል ሐሙስ ማታ የደቀ መዛሙርቱን እግር ካጠበ በኋላ ተግባሩን ንግግሩን በተግባር ካስረዳ በኋላ እግዚአብሔር የቃልም የተግባር መምህር ነው እግዚአብሔር ይናገራል ያደርጋል ያላደረገውን አድርጎ አይልም እግዚአብሔር ሰዎችን መሞከር ያላደረጋቸው እግዚአብሔር ለፍቅር መኖርን ሰዎች እስኪሞክሩና ቀመሱት አላለም እስኪሞክሩት እስኪ እንዲያርጉት አላለም ታውቃላችሁ ዓለም ላይ መድኃኒቶች ተመርተዋል እነዛ መድኃኒቶች ባይጡ በሌላ ነገር ላይ ተሞክረው ውጤታማ ሲሆኑ ነው ወደሱ የመጡት እግዚአብሔር ፍቅርን ራሱ ቀምሶ ነው ያቀመሰን ለሰው መሞትን ራሱ ሙቶ ነው እኛም ለሌላው እንድንሞት ያደረገን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር የመመሪያ አምላክ አይደለም የትእዛዝ አምላክ አይደለም ወይም ደግሞ እሱ አዞ
ወንበር ላይ ተሽከርካሪ ወንበር ላይ ተቀምጦ የሚያዘምላል። ዓለም ላይ ትልልቅ ጦርነቶች በመሪዎች ቀጭን ስልክ ነው የሚጀመረው። መሪዎች ያስጀምሩታል፣ ተመሪዎች ሞታሉ ጦርነት ላይ። ለምሳሌ ፕሬዝዳንት ትራምፕ የሁሉ መግለጫ የሚያዘሩት ዋይት ሃውስ ቁጭ ብሎ ይገኛል። ኢራቅና ኢራን የሚሞተው የአሜሪካ ወታደር በሌላው ቦታ እንደዚሁ ነው። ዛሬ የዓለሙ ጭንቀት መኖሪያ ነው ታውቃላችሁ። ዛሬ በሰለጠነው ማለት በኋላ ቀሩ በዳውም እንደኛ ድንቁርና፣ ድህነት፣ ክፋት፣ ተንኮል ብዙ ነገር ባጨቀያት ባቆሸሻት ባበላሻት ሀገርም ሆነ ኃጢአት ከስልጣኔያቸው የተነሳ ኃጢአት ባጨማለቃቸው ሀገሮች ያሉ ህዝቦች ዋናው ጥያቄያቸው መኖሪያ ቤት ነው ታውቃላችሁ። የሚያሸብረን ነገር ምንድነው? የሚያስፈራን ነገር ምንድነው? በነገራችን ላይ ሰው ሽብር የጀመረው ፍርሃት የጀመረው ትናንት ከትናንት ወዲያ በአፄ ኃይለ ሥላሴ በደርግ በምኒልክ ምናምን አይደለም። የሰው ልጅ ፍርሃትና ሽብር የጀመረው ከገነት ከተባረረ በኋላ ነው። እንደምታውቁት የሰው ልጅ የተፈጠረው ከአራቱ ባህሪያተ ሥጋ ከእሳት ከነፋስ ከውሃ ከመሬት ከሶስቱ ባህሪያተ ነፍስ ከለባዊነት ከነባቢነት ከሕያውነት ከሰባቱ ባህሪያት ወይም ደግሞ በጥቅሉ ከነፍስና ከሥጋ ተቀምሞ ሰው ተብሎ በክብር በልጅነት ከብሮ በገነት በሚኖርበት ጊዜ አንጠግባይነቱ ስግብግብነቱ የበለጠ የተሻለ ነገር አለ ብሎ በማሰቡ እግዚአብሔርን ያህል ጌታ ገነትን ያህል ቦታ በክፉ በሰይጣን ምክር እንዳጠ ታውቃላችሁ። ለ7 ዓመት ይላሉ አባቶቻችን አዳምና ሔዋን በገነት የኖሩት ለ7 ዓመት ነው። ለ7 ዓመት በደስታ በርካታ በእውነቱ ዛሬ ዓለምን እያመሰው እየጠበሰው እያንገበገበው እየቀቀለው ያለው ችግር የሌለበት ዛሬ የፖለቲካ ቀውስ መከራ ነው። የኢኮኖሚ ድቀት መከራ ነው። ያስተሳሰብ ልዩነቱ ሌላ ጦር ነው። የሃይማኖት ልዩነቱ ሌላ ወላፈን ነው። ሁለመናው እሳት፣ መሬቱ እሳት፣ ሰማዩ እሳት፣ ከላይ ከታች ከጎን ከቀኝ ከግራ በመከራ ጅራፍ የሚገረፈው ዓለም ወደዚህ ከመምጣታቸው በፊት አዳምና ሔዋን እፎይ ብለው ነበር የሚኖሩ። የአየር ብክለት የሌለበት የፖለቲካ ቀውስ የሌለበት መገፋፋት መበዳደል አፈናቃይ ተፈናቃይ ነቃይ ተተካይ በሌለበት በዛ ይኖሩ ነበር። ለ7 ዓመት ነው የቆዩ። በኋላ መጨረሻ ላይ እንደምታውቁት የሰይጣንን ምክር ሰሙ። ሰይጣን ያመጣው ምክር ደግሞ በበጎነት የታሸገ ላዩን ሲታይ ጣፋጭ ውስጡ መራራ ላዩ ፈውስ ውስጡ በሽታ የሆነ መጥፎ ምክር ይዞ መጣ። ይሄን የበለስ ፍሬ ብትበሉ ከዚህ የተሻለ ሕይወት ትኖራላችሁ፣ አምላክ ትሆናላችሁ። ፈጣሪህን እንዳትበሉ ያደረጋችሁ እንደምትበልጡ ስላወቀ እሱን የመብለጫ መንገዱ ቁልፉ ያለው እዚህ በለስ ፍሬ ውስጥ ስለሆነ ይሄን ብትበሉ እንደምትበልጡ ስላወቀ እንጂ ይሄን ሁሉ ነገር ሰጥቶ እንዴት ይችን ነገር ይከለክላችኋል ብሎ የበለሱን ፍሬ አስበላቸው። ጸጋቸው ተገፈፈ፣ እርካታቸው ጠፋ፣ ደስታቸው ጠፋ፣ አመስጋኝነት ጠፍቶ አማራርነት ተተካበት፣ እፎይታ ጠፍቶ መንቀጭቀጭ ሆነ፣ እርካታ ጠፍቶ ስግብግብነት ተተካበት። ከገነት ተባረሩ፣ ደስታቸው ነጠፈ፣ ሰላማቸው በጥላቻ ተተካ፣ እፎይታቸው ረፍታቸው በረፍት አልባነትና በመንቀጭቀጭ እንቅልፍ በማጣት ተተካ። ከየት ከተባረሩ በኋላ? ከገነት ከተባረሩ በኋላ። ከዛ ጊዜ ጀምሮ ሰው ተሸባሪ ነው፣ ተጨናቂ ነው። እንደውም እግዚአብሔር መጥቶ አዳም የት ነህ ሲለው አዳም ምንድነው ያለው? ጌታዬ እስመ ሰማይኩ ድምፀከ ወፈራይኩ ወተሃባይኩ ማእከለ ጽዮያ ለገነት። ጌታዬ ድምፅህን ሰምቼ ፈርቼ ደንግጬ ተሸብሬ በቁጥቋጦ መካከል ተደብቄያለሁ አለው። ያን አትብላ ያልኩህን በላህን አለና እግዚአብሔር ቃል ገባለት። 5500 ዘመን ፈጽሞ እግዚአብሔር ሰው ሆኖ መጣ። ዙሮ የሰው ልጅ የተሸበረው መቼ ነው? ሕጉን ሲያፈርስ ትእዛዙን ሲጥስ ያለኝ በቃኛል ማለት ሲያቆም ስግብግብነት ሲነግስበት ሌላውን ማስታወስ ሲያቅተው ሌላውን ማገዝ ሲያቅተው እፎይታ፣ እርካታ፣ ሰላም፣ ፍቅር ከነገሰበት ከሰፈነበት ከገነት ከተባሮ ከወጣ በኋላ ተሸባሪ። አሁን ክርስቶስ ግን በአዲስ ኪዳን መጣና ምን አለ? አትሸበሩ አለ።
አትፍሩ አለ። ምክንያቱም ፍርሃታችን አስወግዶታል፣ ሽብራችን አስወግዶታል። ከገነት ተባረን ነበር፣ ወደ ገነት ተመልሰናል። ከእርካታ ወጥተን ነበር፣ ወደ እርካታ ወደ ረፍት መልሶናል። ወደ ቀደመ ቦታችን ተመልሰናል። ሞተ፣ ተሰቀለ፣ ተቸነከረ፣ ተገረፈ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። በአባቱ ቤት ብዙ መኖሪያ አለና ወደዛ ይወስደናል። ስለዚህ ምዕመናን ምን ያሸብራቸዋል? ምን ያስደነግጣቸዋል? የሽብራችን መነሻ ምንድነው? ሰው በተለያየ መንገድ ሊሸበር ይችላል። ዋናው አሸባሪ በህይወታችን ውስጥ ክፋት፣ ተንኮል ነው። የሚገርማችሁ የአዳም ልጅ ቃየል በሰላም በሚኖርበት ወንድሙን አቤልን ገደለ ይላል መጽሐፍ ቅዱስ። ከዛ በኋላ ቃየል አቤልን ገደለ። አቤል ሞተ፣ ተገላገለ። ቃየል ግን የቁም ሬሳ ሆነ። በሌሊት የሚባልን ቀን የሚባክን እርካታ ያጣ። መጽሐፍ እንደሚለን ቃየል አቤልን የገደለው ለአቤል የተመደበችለት ሚስቱ ቆንጆ ስለነበረች አቤልን ገሎ የአቤልን ሚስት ለመንጠቅ ነበር ይላል መጽሐፍ። የሚገርማችሁ ነገር ቃየል አቤልን ከገደለ በኋላ እንኳን ከአቤል ሚስት ጋር ሊተኛ ከገዛ ሚስቱ ጋር እንኳን የሚተኛበት ጊዜ አጥቶ ምኝታው እሾህ ሆነበት። ምኝታው አባ ጨጓር እረፍት ነሳ። ዛሬ በየቢሮ ጉቦ በልታችሁ ድሃ አስለቅሳችሁ ተሽከርካሪ ወንበር ላይ ተቀምጣችሁ በትንሽ የእስክሪብቶ ትልቁን የሰው እንጀራ ሊጥ ያደረጋችሁ፣ የሰው ዳቦ ያሳረራችሁ፣ እንባ ያፈሰሳችሁ፣ ጥያቄ ያልመለሳችሁ፣ መንግስት ደሞዝ መድቦ ቢሮ መድቦ የሚገባችሁን ጥቅም እየሰጣችሁ የህዝብና የመንግስትን ኃላፊነት ገደል ጨምራችሁ ሰው በቢሮአችሁ በር ላይ ያንገላታችሁ ያንከራተታችሁ ሁሉ እቤት ስትገቡ አልጋችሁ አንሶላችሁ እሾህ ይሆናል። አባ ጨጓሬ ይፈላበታል። በውድ አንሶላ እኔ ጉቦ ወስዳችሁ ውድ አልጋ፣ ውድ ፍራሽ፣ ውድ ብርድ ልብስ፣ ውድ አንሶላ ልትገዙ ትችላላችሁ። በጣም ደስ የሚለው ነገር ግን እንቅልፍ መግዛት አትችሉም። ጣራ ስትቆጥሩ ስትገላበጡ ታድራላችሁ። ቃየል አቤልን ገሎ እፎይ ብሎ አልተኛም ወገኖች። በሰላም ያረፈው ማን ነው? አቤል። የዋሃቱ ለአቤል። ዛሬ ስለ የዋህነት ሲነሳ፣ ስለ ቅንነት ሲነሳ ማን ይታወሳል? አቤል ይታወሳል። ስለ ክፋት፣ ስለ ነፍሰ ገዳይነት ሲነሳ ማን ይታወሳል? ቃየል ይታወሳል። 7000 ዓመቱ ነው። ዛሬ ግን የቃየል ክፋት ትኩስ ነው፣ የአቤልም የዋህነት ይተረካል፣ ሐዲስ ነው። ስለዚህ ላለመሸበር መፍትሄው ቅንነት ነው። በሱቅ ንግድ ውስጥ ያላችሁ ሰዎች በእውነት ሊሸምት እናንተን አምኖ ንጹህ ዕቃ ይሸጥልኛል ብሎ ገንዘቡን ይዞ የመጣ ወንድማችሁን የተበላሸ ዳቦ በጣም እኮ ምዕመናን የመጨረሻው የክፋት ጥግ መድረሳችን በምን እንደሚታወቅ ታውቃላችሁ? እኔ ዛሬ 2 ዓመት የዛሬ 4 ዓመት አካባቢ የ3 ዓመት ልጅ ታሞ መድኃኒት ሰው ገዝቶ ሲመጣ የተገዛው 2 ሰዎች ናቸው። መድኃኒቱን የገዛችውን እህታችንን ጎኗ የተቀመጠው ባሏ ሲያየው የመጠቀሚያ ጊዜው አልፏል። ምዕመናን የ3 ዓመት ሕፃን ነው። ግደለም እኔ ላይ ይሁን እንዴት ለ3 ዓመት ሕፃን የመጠቀሚያ ጊዜ ያለፈ ልጅ ይሸጣል? ይሄ አውሬነት ነው፣ ቃየላዊነት ነው። የዲያብሎስ ወኪል ጉዳይ ገዳይ። ዛሬ በየቢሮ ጉዳይ ገዳይ በታውቃላችሁ? ምንድነው ጉዳይ ገዳይ? አቤት ጉዳይ ገዳይ ታውቃላችሁ አይደል? ብዙ ብር ትሰጡታላችሁ፣ ጊዜያችሁ ጉዳዩን ይገለዋል። አንቆ ይግደለው ምን ይበላ አይታወቅ። አንቆ ነው የገደለው። እውነቱን በጉቦ ሰው የሚያስፈጽመው አንቆ ገድሎት ነው፣ መፍትሄ ሰጥቶት አይደለምና አንቆ ነው የገደለው። ጉዳይ ገዳይ ማለት ምን ማለት ነው? እናንተ ጊዜያችሁን ለመቆጠብ እሱ ይሄ ጉዳይ ገዳይ የሚባል ይገርማል። መሽሎክለካውን ያውቀዋል። የት ቦታ ጉቦ እናንተ ጉቦ መስጠት እንኳን ብትፈልጉ እንዴት መሰጠት እንዳለበት ስለማታውቁ ተንከርፋችሁ ተቀራላችሁ። ጉዳይ ገዳይ መውጫ መግቢያውን ያውቀዋል አሉ መረጃ ሲሰበስብ። የሰይጣን ጉዳይ ገዳዩን ክፉ ሰዎች አሉ በየቤቱ። ሰይጣን ጉዳይን ግደሉልኝ እኔ ከመመጣ እናንተ ጉዳዩን እናንተ ፈጽሙት፣ ሰው አሰቃዩልኝ ብሎ የመደበ ግዳይ። ድንግል ማርያም የክርስቶስ ጉዳይ ገዳይ ናት። ቅዱሳን ገብርኤል፣ ሚካኤል የክርስቶስ ጉዳይ ገዳይ ናቸው። እሱን ተከተው
እንባ የሚያብሱ ቁስል የሚፈውሱ ጥያቄ የሚመልሱ እስር ቤት ገብተው እስረኛ የሚፈቱ ሐኪም ቤት ገብተው በሽተኛ የሚፈውሱ እሳት በነደደበት እሳት የሚያበርዱ አንበሳፉን በከፈተበት ያንበሳብ የሚዘጉ ቅዱሳን መላእክት የማን ጉዳይ ገዳዮች ናቸው? የእግዚአብሔር። የሰይጣን ጉዳይ ገዳዮች ደግሞ መጠቀሚያ ጊዜ ያለፈ መድኃኒት ለሕፃን ልጅ የሸጠ ሰው የማን ጉዳይ ገዳይ ነው? ኧረ አይዟችሁ፣ የማን ጉዳይ ገዳይ ነው? እናንተ አምናችሁ እንጀራን ገዛለን ብላችሁ ሂዳችሁ እንጀራው ላይ የማይበላ ነገር ቀላቅሎ የሚሸጥ የማን ጉዳይ ገዳይ ነው? የሰይጣን ጉዳይ። ይሄ ሰውዬ እረፍት ያገኛል ወይ? ሰላም ያገኛል? አያገኝም። ሲገላበጥ ነው የሚያድረው። ለእናንተ የተበላሸ እንጀራ ሽጦ የራሱን ዘላቂ እንጀራ ያበላሻል። ለእናንተ የተበላሸ መድኃኒት ሽጦ ለራሱ ቋሚ በሽታ ይሸምታል። ስለዚህ ክርስቶስ ምን በሉ አለ? አትሸበሩ፣ እንዳትሸበሩ ክፋትን ተው ነው፣ ተንኮልን ተው ነው፣ ጭካኔን ተው ነው፣ በደለኝነትን ተው ነው፣ ሰው አታሰቃዩ ነው። ዶክተሮቹ ለበሽተኛው ራሩ፣ ባለስልጣኖቹ ለህዝብ ራሩ፣ ካህናቱ ለምዕመናኑ ራሩ። በየተሰማራንበት የሥራ መስክ ለሰው ስንራራ እግዚአብሔር ይራራልናል። ለሰው ስናዝን እግዚአብሔር ይራራልናል። እንደውም ሰሎሞን ይናገራል፣ ለድሃው ስታበላው ክርስቶስ አንተን ያበላሃል ይላል። ለድሃው ስታጠጣው ክርስቶስ አንተን ያጠጣሃል ይላል። ለድሃው አንተ ስትቆምለት እግዚአብሔር ላንተ ይቆምልሃል። ስለ ድሃው አፍህን ክፈት ነው የሚለው መጽሐፉ። ስለዚህ ላለመሸበር መፍትሄው ምንድነው? አለማሸበር ነው። ላለመፍራት መፍትሄው ምንድነው? አለማስፈራት ነው። የብዙ እኮ በየብሩ ያሉ ባለስልጣኖች እኮ መጡ ገሌ እንዲፈሩ የሚፈልግ መከበርና መፈራት አንድ አይነት አይደለም የሚመጣ። ስለዚህ ኢየሱስ ክርስቶስ ላለመሸበር የፈለገ ሰው ራሱ ከሽብር ማውጣት ነው፣ ከተንኮል ከክፋት ማውጣት ነው። ተንኮለኛ ሰው ለክፎች ሰላም የላቸውም። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 1 ላይ ምን ይላል? ለክፎች ሰላም የላቸውም ይላል። ሰላሜን እሰጣቸዋለሁ። እኔ የምሰጠው ሰላም ማን እንደሚሰጠው አይደለም፣ ዓለም እንደሚሰጠው አይደለም። ዓለም የሚሰጠው ሰላም ገዳይ ሰላም ነው፣ አቃጣይ ሰላም ነው፣ ደምሳይ ሰላም ነው፣ በሰላም የታሸገ ሁከት ነው። ዓለም በጥጋብ የታሸገ ረሃብ፣ በደስታ የታሸገ ሐዘን ነው። እግዚአብሔር ደግሞ ገልብጦ ሌላ ላዩ ሐዘን ውስጡ ደስታ፣ ላዩ ረሃብ ውስጡ ጥጋብ፣ ላዩ ሞት ውስጡ ትንሣኤ፣ ላዩ ችግር ውስጡ መፍትሄ፣ ላዩ በሽታ ውስጡ መድኃኒት የሆነ ነገር ነው የሚሰጠን እግዚአብሔር። ስለዚህ አትሸበሩ። አትሸበሩ የተባለበት ምክንያት ደግሞ ቀጥሎ ምንድነው? በአባቴ ቤት ምን አለ አለ? ብዙ መኖሪያ አለ። ምዕመናን በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ለይላህው ይዜ የሚያለቅሱ ብፁዓን ናቸው መጽናናትን ያገኛሉና ሊቃውንቱ ሰው የማይገባ ለቅሶ አላሉና የማይገባው ለቅሶ ምንድነው? እናቴ አባቴ ሞቱብኝ፣ ወንድም እህት ሞተብኝ፣ ርስት ጉልት ቤት አጣው ብሎ ማዘን አይገባም። ምክንያቱም እንደ እናት አባት እግዚአብሔር፣ እንደ ወንድም እህት ቅዱሳን መላእክት፣ እንደ ቤት እንደ ርስት እንደ ጉልት መንግስተ ሰማያት አለለት ይላል። እኛ በሰማይ መንገድ አለን። ወለነሰ ዘውስተ ሰማያት ሀገርነ፣ እኛስ ሀገራችን የት ነው አለ? በሰማይ ነው። ወምህየ ንጸንዕ ሕያው መድኃኒነ ኢየሱስ ክርስቶስ ዘይሄድስ ስጋነ ትሑተ ወይሬስዮ አምሳለ ስጋ ስብሐቲሁ። ያረጀ ያፈጀ በበሽታ በረሃብ በችግር በሐዘን የጠወለገ የተበላሸ የቆሸሸ ሰውነታችንን አድሶ ለውጦ እሱ በክብር እንደተነሳ በክብር የሚያስነሳውን ክርስቶስን ከሰማይ እንጠብቃለንና እኛስ ሀገራችን የት ነው አለ? በሰማይ ነው። ኢየሱስ ክርስቶስ ደግሞ ሲያስተምረን ምን ብላችሁ ጸልዩ አለ? አባታችን ሆይ የት የምትኖር በሰማይ የምትኖር። በእውነቱ አሜሪካ ቢኖር በየትኛው ቪዛ እንሄድ ነበረ? አውሮፓ ቢኖር ምን ይውጠን ነበረ? እስራኤል ቢሆን ምን ይውጠን ነበረ? የሆነ ክልል ቢሆን ምን ይውጠን ነበረ? የሆነ ሰፈር ቢሆን ምን ይውጠን ነበረ? አባታችን ያለው ግን የት ነው? በሰማይ ነው። ወደ ሰማይ ለመውጣት ማንንም ማስፈቀድ አይጠበቅብንም። ወደ ጎን ለመሄድ ነው ሰውን የምናስፈቅደው እንጂ ወደ ላይ ለመሄድ ማንንም አናስፈቅድም። ስለዚህ እኛ አባት የት ነው ያለው? በሰማይ። ሐዋርያው ቅዱስ ጳውሎስ ደግሞ እኛስ ሀገራችን የት ነው አለ? በሰማይ ነው አለ። ወንጌላዊ ዮሐንስ ደግሞ ኋላ የምንገባባትን ከተማ ሲተርክልን በዮሐንስ ራእይ ምዕራፍ 21 ላይ ሲተርክልን
ኋላ የምንገባባት ከተማ ውበቷ ድምቀቷ ንጽህናዋ በሰው አንደበት አይተረክም በሰው አይታይም እንዲሁ ስትደነቅ የምትኖር ናት ይላል። ይቺ ከተማ 12 በር አላት። የከተማዋ በር 12 ሁሉ በር ከወርቅ ከአልማዝ የተሰራ ነው። የከተማው አልማዝ ከንጹህ ወርቅ የተሰራ እንደ ብርጭቆ የሚያንጸባርቅ ነው። ከተማዋ መብራት ጥያቄ የለባትም። ከተማዋ የውሃ ጥያቄ የለባትም። የከተማዋ ከንቲባ ራሱ እግዚአብሔር ነው ይላል። ያቺኛ በአባቴ ቤት ብዙ መኖሪያ አለ የተባለችው እኔና እናንተ የምንገባባት ከተማ ናት። 12 በር ያላት ማለት በ12 ሐዋርያት ትምህርት የምትወረስ አልማዝ በሯ አልማዝ ነው ማለት የክብሯን ጥልቀት ስፋት መናገር። ከተማው አስፋልቱ ወርቅ ነው ማለት ወርቅ ክቡር ነው፣ ወርቅ ንጹህ ነው፣ ንጽህናዋን መናገር ነው። የከተማዋ መብራት መጣ ሄዳ አይባልም። ዛሬ መብራት በኢየሱስ በየ4 ቀኑ ይጠፋል አይደለ? ይሄ በእውነቱ ማንንም አንወቅስም። ድህነታችን ነው የምንወቅሰው፣ ድንቁርናችን ነው የምንወቅሰው። ተባብረን ተስማምተን ብንሰራ ኑሮ ከጥላቻ ከመገፋፋት ከመበዳደል ከመተኮስ ይልቅ ጠመንጃ ከመሸከም ሐሳብ ወደ መሸከም ቦምብ ከማቀባበል ዳቦ ወደ መጋገር ከጥይት ይልቅ ምርጥ ዘር ላይ ከታንክ ከመትረየስ ይልቅ ትራክተር ላይ ብናተኩር ስራ የጠባይ መበላሸት ከመወየት የኛ ጠባይ መበላሽ ብናስተካክል ኑሮ ለአፍሪካ ብርሃን መሆን የምንችል ነበር። አልቻልንም። አሁን እንኳን የአባይን ግድብ በመገደባችን ምን እየነደደ እንደሆነ በአፍሪካ ዙሪያ ታውቃላችሁ። የግብጾቹ ይሄ ሁሉ ሽርጉድ ይሄ ሁሉ መከራ አባይ ለምን ተገደበ ነው። ግን እኛ አባይን ከመገደባችን በፊት ክፋታችን ብንገድብ ኑሮ እንኳን ካይሮን ኢየሩሳሌም እንቆጣጠር ነበር። ትልቁ ችግር አባይን ከመገደባችን የሚቀርም ነበር። አያችሁ፣ ጠባያችን መገደብ ነበረበት፣ ክፋታችን መገደብ ነበረበት። የልባችን ጭካኔ፣ የአይምሯችን ድንቁርና፣ የሰውነታችን ክፋት ታጥቦ መደፋት ነበረበት። ዙሮ መንግስተ ሰማያት ከተማችን መብራት ይጠፋባታል ወይ? ጮክ ብላችሁ ንገሩ። መብራት ይሄዳል? አዎኛ መብራት መጣ። ከተማ ማታ ሰው ኳስ የገባ ነው የሚመስለው። ምን መጥቶ ነው? አቤት መብራት መጥቶ ነው። ይገርማችኋል። እኔ አሜሪካ ሄጄ የ14 ዓመት ስመላለስ መብራት ጠፋ ሲባል ሰምቻለሁ። እኔ እንደውም እዛ ያሉት እንደው በወር አንድ ጊዜ እኮ ቢጠፋላችሁ፣ ምክንያቱም አጥንቶ ማግኘት የደስታ ምንጭ ነው። ሌላ ምንም ተአምር እኮ የለም። እኔ አንዳንዴ ቢጠፋ ጥሩ ነው፣ ምክንያቱም የጨለመውን ጥቅም ጉዳቱ ይገባችሁና የመብራቱ ዋጋ ይገባችኋል። አሁን እኛ የመብራቱ አሁን ስላይ እናንተ ብዙ አይገባችሁ። እኔ አብራራ በባል ጥቅሙ በደንብ ነው የገባኝ። ይገርማችኋል። እናንተ አይገባችሁም፣ አትረዱት። ጠፍቶ ሲገኝ ነው። አሁን በእጃችሁ ያለው ሰላም እንዲወጣችሁ ስትገቡ ቀላል ይመስላችኋል። ነገ ሲጠፋ የሰላም ጥቅም ይገባችሁ። ለዚህ ነው ሰላማችሁን ጠብቁ እያልን ሁሉ ጊዜ የምንሰብከው። ለዚህ ነው ምእመና እና ይህች ከተማ የመብራት ጥያቄ ያለባት መንግስተ ሰማያት የለባትም። መብራቷ ራሱ ማን ነው? እስመ እግዚአብሔር ውእቱ ብርሃና። የከተማይቱ ብርሃን ማን ነው? ራሱ ኢየሱስ ክርስቶስ። ከተማይቱ የውሃ ጥያቄ ያለባት ወይ? የለባትም። ወለዘፈቀደ እሁቦ ይስተይ እማየ ሕይወት፣ ከሕይወቷ እንዲሁ ይጠጣ ዘንድ እሰጠዋለሁ አለ። የከተማይቱ ዋና ፍሳሽ አገልግሎት ባለስልጣን ማን ነው? ራሱ እግዚአብሔር ነው። ቧንቧ ዘርግቶ ወንዝ ጠልፎ የሚያስገባ ሳይሆን ራሱ የሚጠጣ የሕይወቷ ክርስቶስ። የከተማይቱ የውሃ ጥያቄ ያለ በመንግስተ ሰማያት የለም። ውሃው ማን ነው? አረ ንገሩ፣ ማን ነው? የመብራት ጥያቄ ያለ መብራቷ ማን ነው? የከተማዋ ከንቲባ ማን ነው? ወይዘሮ አዳነች እንደተመንከው የከተማዋ ከንቲባ ማን ነው? ራሱ እግዚአብሔር። ገብርኤል እንኳን አይደለም፣ ሚካኤል እንኳን አይደለም። ገብርኤልና ሚካኤልማ እንደናንተና እንደኔ የከተማው ነዋሪ ነው። ይገርም ተመዝግቦ እንደናንተ ነዋሪ ነው። አሁን እስከዛ ድረስ እስክንሞት በመላእክት እንረዳለን። ከሞትን በኋላ ግን ከመላእክት ጓደኞች ነን፣ ጎን ለጎን የምንቀመጥ። ይገርም አብረን ነው ቅዳሴ። ገብርኤል በሰራይ ከገባ እኔ በንፍቅ የምገባው እኔ ነኝ። ይገርም አንቺ ነሽ። ማርያም ከልቤ ነው የምላችሁ። የሰጠን ጸጋ ቀላል መሰላችሁ እንዴ? በመንግስተ ሰማያት እንዴት ይቆናል ተብሎ ክርስቶስ ተጠየቀ። ምን አለ? በሰማይ ማግባት መጋባት የለም። አላይ ከሁሉ ከመላእክት እግዚአብሔር እንደ እግዚአብሔር መላእክቱ ነው ይኖራሉ አለ። እንደማን ነው ይኖራሉ? እንደ መላእክት። ስለዚህ በመንግስተ ሰማያት የዓመት በዓል ቀን ቅዳሴ የሚገባው ማን ነው? ሚካኤል በሰራይ ከገባ አንተ በንፍቅ ትገባለህ።
ወይ ሚካኤል ንፍቁሉ ሊሆን ይችላል ይገርማል እኩል ነን ለማለት ገብቷቸዋል ሐሳቤ እኩል ነን አላህ ይከውኑ ከመላእክት እግዚአብሔር መጽሐፉ ነው የሚለው የሸቶ ዲስኩር አይደለም የመጽሐፉ ሐሳብ እና ከተማይቱ ከንቲባዋ ማን ነው አልኳችሁ እግዚአብሔር ፖሊስ ማን ነው አቤት እኔ ለመለሰልኝ ሰው በሆነ ሽልማት ሰጣል ፖሊሱ ማን ነው አሁን ፖሊስ አለ ካላችሁ በግልባጩ ምን አለ ያላችሁ ሌባ አለ ያላችሁ ማለት አለ የለም ሌብነት ራሱ የለም ሌብነት ብቻ ቆይ ሌብነት የሚያስበው ጭንቅላት ራሱ ታድሶ ተለውጦ ነው የሚወጣው ይገርማችሁ እሺ ሐኪሙስ ማን ነው አቤት አረበስማ ሐኪሙ ማን ነው አይደለም በሽታ ራሱ አለ ወይ እና በሽታ ከላኪ ምን ይሰራል የለም እንዴት እኮ እኔ በሆነ ሐዋርያው ቅዱስ ጳውሎስ እኔ ይገርመኛል ልሄድ ከክርስቶስ ጋር ልኖር ምን አደርጋለሁ እናፍቃለሁ ይሄ ገብቶት እኮ ነው አይቶት መጥቶ እኮ ነው ይገርማችኋል አሁን እዚህ እያንዳንዱ አሜሪካ የምትለው በአሜሪካ በኩል የገነት በር ስለሆነ እኮ አይደለም እዛ ጥሩ ስራ አለ ጥሩ ምግብ አለ ጥሩ ነገር አለ መብት አለ ስለተባለ አይደል ስለ አሜሪካ ያለን እንኳን መረጃ ስለ መንግስተ ሰማያት የለን ቅዱሳን እሳቱ ስለቱ ያልገረማቸው እኮ የመንግስተ ሰማያት መረጃው አላቸው በሊቢያ በሜክሲኮ አድርጎ አሜሪካ ለመግባት የሚጋደለው እኮ ስለ አሜሪካ በቂ መረጃ ስላለው ስለ መንግስተ ሰማያት በቂ መረጃ ያለው ሰው ለመጣላት ጊዜ የለው ለመገፋፋት ጊዜ የለው ለጭካኔ ጊዜ የለው ሰው ለመግደል ጊዜ የለው ሰው ለማሳደድ ጊዜ የለው በሰው ላይ መድኃኒት ለመቀመም ለሟርት ለመተት ጊዜ የለው ምክንያቱም እዛሽ ከተማ ከማያስገቡ ነገሮች አንዱ 5 ውሾች አሉ ወደዛሽ ከተማ የማይገቡ ዜግነት የሚገፈፍባቸው 5 ነገሮች አንደኛ ነፍሰ ገዳዮች ሁለተኛ ሟርተኞች ሶስተኛ ጣዖት አምላኪዎች አራተኛ የሐሰት መስካሪዎች አምስተኛ አመንዝራዎች እነዚህ ከተማው ላይ ዜግነታቸው ይገፈፍባቸው የመከሰስ መብት ይባላል በፓርላማ ስንሰማ አንድ ሰው ጥፋት ሲያጠፋ ምኑ ይነሳበታል አቤት የመከሰስ መብቱ ይነሳል አሁን በመንግስተ ሰማያት በከተማችን በፓርላማው ቦታ የሌላቸው እነዚህ ናቸው ከተማዋ ፖሊስ የለም ሌባ የለም ዶክተር የለም በሽተኛ የለም ፍርድ ቤት የለም ወንጀል ራሱ የለም ያቺ አው በአባቴ ቤት ምን አለ አለጌታ ብዙ መኖሪያ ያለ እቺ ከተማ ናት እዚሽ ከተማ ያስገባን እግዚአብሔር ወደዚህ ከተማ ያድርሰን እግዚአብሔር ክርስቶስ የተሰቀለው የዚሽ ከተማ ዜጎች ያደረጋቸው ክርስቶስ የቆሰለው የዚሽ ከተማ ዜጎች ያደረጋቸው ያን ሁሉ ዋጋ የከፈለው ክርስቶስ እናንተ የመንግስተ ሰማይ ዜጎች እንድትሆኑለት ነው እንዴት አይነት አባት አለን ቢራቡ ዳቦ ቢጠሙ ውሃ ቢበረር ልብስ ቢሰደሩ ሽቅ የሆነ አምላክ አይደል ያለኛ ጌታ ያን ጊዜ እኔ አይነ ስውሩ አይኔ ይበራል ጆሮ የሌላቸው ጆሮአቸው ይከፈታል አንደበታቸው የታሰረ አንደበታቸው ይፈታል ዛሬ ሰውነታቸው አልቆ ደማቸው ተመጦ አጥንታቸው ገጦ ለዘመድ አጸይፈው ሸተው ከርፍተው የተቀበሩ ሁሉ ያን ጊዜ ታድሰው ተለውጠው ብርሃን ለብሰው ብርሃን ተጎናጽፈው ክርስቶስን መስለው ይነሱና የዚህ ከተማ ኗሪዎች ሆናሉ ነው